ይሁት እነዚህ እነመይሳው ይሄ ሁሉ ተከፍሎት ተስፋ ሲቆርጥ ህዋትን ደግፎ መሳደብ ጀመረ። አሁን የወረደ ነው። ሶሻል ሚዲያ ላይ ትግሬን የሚቃወም ጸረ ህዋት የሆነ ጸረ ሻዕቢያ የሆነ ጸረ ጽምዶ የሆነ ጸረ ሰሜነኛ የሆነ አዋርዱ ተብሏል። ስም ስጡት ተብሏል። ይሄ 27 ዓመት ሙሉ የቆዩበት ለምን አማራው ፈሪ ነው። ራ ኢትዮጵያ የዋን ረንዲ ከሚያዋርዱኝ ብሎ እንዲተኛ ነው። እነዚህን መሀይሞች ፈርታችሁ ኤድመንድ የተባለ ማራናዊት የተባለች ስታሊን የተባለ ሀብታሙ የተባለ ትንግርቱ የተባለ ልደቱ የተባለ ይሁን ደደቢት ሚዲያ ኃይሌ የተባለ ፈርታ ተሸማቀህ ወያኔ ላልቃወም ምትል አማራ ካለህ ትግሬ ቂጥን በርቷል ማለት ነው። አንሽምታ ማንም አይሸማቀቅ። ይሄ አማራ ምሁራን ፕሮፌሰር ዶክተር ነኝ አልኩ ባይ ትናንት ዋት ስትል ስለፈልገ ነበር። ዛሬ ታባቴ ገንዘቡን ዘርፈ ጠያቂ ስለሌለ ተደበቅ ህዋትን ተደብቀ ተጠብቃለህ። ይሄ ነበር ለእናንተ ትግል ስትቃወሙት የነበረውን ድርጅት ደግፋችሁ ከጎን ቁማችኋል። እናንተ ሌቦች፣ አስመሳይ ውዳቂዎች፣ ወራዳዎች የአማራ ምሁራን አንሌባ የት አባታችሁ ተደበቃችሁ? ውጧ አትወጧት ተደብቃል። እነዚህ ወራዶችን ገና እናጋልጣ በስም ነው እናጋልጣቸው። ይኸውልህ ሞጣ አሁን እኮ እና አስረስ እነ ዘመነ እውነት ፖለቲካ የሚችሉ ከሆነ አንድ ነገር ማድረግ ላይ ነበርባቸው። አንድ ምክንያት ልንገር። አሁን ከእናንተ ጋር የምንሰራ ከሆነ በማዕከላዊ ኮሚቴ ህወሓትና አሁን የትግራይ ክልል ፓርላማ ብላችሁ የመሰረታችሁት እናንተ ወያኔዎች አንድ ነገር በእናንተ ላይ አዋጅ ማወጅ አለባችሁ። እቺ አዋጅ ደግሞ ራያና ወልቃይት የአማራ ብላችሁ አውጁ። ከዛ በኋላ ወደ ስምምነቱ መጠን በጋራ እንታገል፣ ይህን ቃል ግቡ ቢሏቸው አንደኛ ወያኔ አይቀበለው ይላሉ። ቆይ ልመጣልህ ነው። ሂደት ምን ችግር አለው? መፈረም ይፈርማሉ። ምን አገባቸው? ቆይ ልመጣልህ ነው። እስከሚገቡ ነው ይፈርማሉ። ወደሱ እኮ ነው ልመጣልህ። አንደኛ ወያኔ ምንድን ነው የሚለው? ኦኬ ይህን በሚስጥር እንያዘው፣ እኛ እንቀበለዋለን፣ ነገር ግን በሚስጥር እንያዘው ይላሉ። ሁለተኛ መሰረታዊ አሁን ተሰብስቦ ያለ ጦሩ ወልቃይትና ራያ ለማስመለስ ብለው ነው የሰበሰቡት። ገብተዋል። ይህ ነገር ደግሞ አይሆንም ከተባለ ጦሩ ይፈርሳል። የወያኔ ጦር ይፈርሳል። ገባ ሞጣ? የወያኔ ጦር ይፈርሳል። እመነኝ። ይህ ሁላ በዘረኝነት ተሳብለው የሰበሰቡት ጦር ቲዲኤፍ የሚባል ምዕራብ ትግራይ ትመልሳለህ ብለው ነው የሰበሰቡት። ሌላ የፖለቲካ ዓላማ ስላላቸው አይደለም። ይህ ጦር ደግሞ አዲስ አበባ እንሂድ ቢሉ ወያኔዎች ከፍተኛ ቁጥር ያለው አይቀበልም። ስለዚህ በአንድ ድንጋይ ሁለት ነገሮችን መምታት ነው። እነ አፋብን ብልጥ ከሆኑ ይህን ነገር ከዛ በኋላ አፋብንም እኮ ወደኋላ መሸሸት ይችላል እኮ። በቃ እናንተ ጋር አያስፈልገንም ብሎ እኮ በአንድ ድንጋይ ሁለት ወፎችን መምታት ማለት እኮ ነው። ወያኔን በዚህ ውስጥ ታገባዋል። ሌላው ሞጣ መሰረታዊ ነገሩ በአሁኑ ሰዓት የህወሓት ማዕከላዊ ኮሚቴ ከሁለት ተሰንጥቋል። ለምንድን ነው የተሰነጠቀው? የህወሓት ማዕከላዊ ኮሚቴ እነዚህ እነመንጆሪኖ የሚናገሩት ነገር ወደ 4 ኪሎ ለመሄድ ነው። እኛ ይህን ሰራዊት የሰበሰብነው ወደ ምዕራብ ትግራይ ለመሄድ ነው። ይህ ነገር ከሰራዊታችን ጋር እንጋጫለን ነው። ጥያቄ ይፈጥሩባቸዋል። በተለይ አርሚ 31 እና አርሚ 20 አፈሮም የሚባል የሚመራው እነዚህ ሁለቱ አፈሮም አዲስ አበባ እንግባ ነው። ሌሎች ጀነራሎች ደግሞ ኖ አዲስ አበባ ካለ ወታደሩ አይቀበልም፣ ሰራዊቱ አይቀበልም፣ ምዕራብ ትግራይ ግን ይቀበለናል ነው። ክፍፍል ተፈጥሯል ከውስጣቸው። ሌላው ሶስተኛው አካል ደግሞ የተከፈለው ከኤርትራ ጋር የምናደርገው ግንኙነት በእንደርታ በተንቤን በአጋመ ተቀባይነት የለውም። ይህ ነገር የውስጣችን ችግር ይፈጥርብናል። ተመልከት ሞጣ፣ አሁን እዚህ ጋር በደንብ አድርገን መስራት ነው ያለብን። ይህን ነገር ማስፋት ነው ያለብን።
ለምን መሰለ ብዙ የትግራይ ተወላጅ እዚህ ቁጭ ብሎ የሚያዳምጠው ይህን ሚስጥር በደንብ ያደርገው ያውቃል። ይህን ነገር እያንዳንዱ ትግራዋይ ያውቃል። ምን አይነት ችግር እንዳለ ህወሓት ውስጥ እያንዳንዱ ትግራዋይ እዚህ የሚከታተለው ያውቃል። ግን በግልጽ መልጦ አይናገርም። ለምን? ዘረኛ ስለሆነ ነው። የውስጡን ችግር አደባባይ ማውጣት አይፈልግም። የአድዋ ትግል ውስጥ ምን አይነት ችግር እንደተፈጠረ ከአንተ ሚዲያ መጥቶ መናገር አይፈልግም። ትግራዋይ የሚባለው ማንነት በዘረኝነት ያበደ አሸባሪ ሆኖ የተቀየረ ስለሆነ ውስጥ ምን ነገር እንደሚሰራ ምን ነገር እየተፈጠረ እንዳለ በደንብ አድርጎ እያንዳንዱ ትግራዋይ ያውቃል። መጥቶ ግን አይናገርም። እኛን እኮ መጥቶ ምንድን ነው የሚለን? ጂኤም ማለት እኮ አድጊ አምሃራይ እኮ ነው የሚለን። አድጊ አምሃራይ እኔ ጂኤምን አሁን አድጊ አምሃራይ ነው የሚለኝ። የሞጣ ገረድ ነው የሚሉኝ እኮ ለማሸማቀቅ እኮ ነው እነሱ ለማሸማቀቅ። የሞጣ ገረድ ብልጽግና ይሉልኛል የውሸት ኤግዛክትሊ። ስለዚህ ህወሓት ራሱ ውስጡ የቦከቦከ ነው። ህወሓት የሚስማማበት በአማራ ህዝብ ጥላቻና ብቻና ብቻ ነው። አማራ ላይ ጦርነት ሲዘምት ግን እያንዳንዱ ትግራዋይ ይስማማል። ሞጣ ግልጹን ልንገርህን እያንዳንዱ በአራቱም አቅጣጫ በአማራ ላይ ህዝብ ጦርነት ሲከፈት በደስታ ሄዶ ነው የሚቀላቀለው። ቀጥል ሞጣ። አመሰግናለሁ። ይበቃናል። ሚዲያችን በጣም ነው ሪፖርት ያደረጉበት ዛሬ አንኮታኩተች በቃ ተንኮታኩተዋል። አንኮታኩቼ ነው የጣልኳቸው። ይሄ ሚዲያን የሚፈሩት ለማዘጋት ጥረት እያደረጉ ይመችህ ወንድማችን። አመሰግናለሁ ሞጣ አመሰግናለሁ። ነገ እንቀጥልበታለን። ሌላ አዳዲስ ፖለቲካ ይዘን እንመጣለን። ዛሬ ጠጥተዋታል። በሙሉ እየጠጣቸዋት ነው። እየጠጣው ነው። ታብታብ አድርጉ። አንዴ ኮፒሊንግ ሼር ታብታብ አድርጉልኝ። ቀጥሉ ሁላችሁ። ኮፒሊንግ ከመውጣታችን በፊት ታብታብ አድርጉ። ኮፒሊንግ አድርጉ። ሼር አድርጉ። ኮፒሊንግ አድርጉ። በጣም ሲታገሉ ነው የቆዩ ለማዘጋት። ደብድበናቸዋል። ለስድስት ሰዓት ነው የቀጠቀጥናቸው። እየገባ እየወጣ ተደብቆ ነው ህዝቡ የሚሰማው። የኢትዮጵያ ሲተኛ የአሜሪካ ሲተኛ የአውሮፓ ሲተኛ የዱባይ ይሰማል። አንዱ ዲያስፖራ ሲወጣ አንዱ ዲያስፖራ ይገባል። ሁሉም ይደዋወላል። አንኳር ነገር ነው የተነገረው። ሁላችሁ ሚዲያችን አግዙ። ጊፍት የቻልክ በጊፍት ከዛሬ ቀን ጀምሮ፣ ያን ካልቻልክ ደግሞ ታብታብ ማድረግ፣ ላይክ ማለት፣ ሼር ማለት፣ ኮፒሊንክ ማድረግ በየሰዓቱ። ያ ሲሆን ሚዲያችን ይቀጥላል። ራብክን ግደል፣ ራብክን ግደል። ወያኔ ትግሬ ራብህን ግደል። መጀመሪያ የትግራይን ረሃብ ቅረፍ። እኛን ከመግደል ከግድያ ውጭ ምን ታውቃለህ አንተ መሀይም? ፖለቲካሊ መጣ እዚህ መከራከራችን ሽንትን አሸንተን እናስወጣ። አንድኛን የሚከራከር ትግሬ የለም። ተጋሩ ላይ ምናምን ገብተህ ተከራከር ከፈለግ። አችልማ ምን አፍሳለ እንዴ? ጆሮ የሚሰማ እኮ ትግርኛ ነው። አማርኛ እኮ አሰማ። ማንኛውም ትግሬው የሚሰማው ትግሬ ነው። እታም ደመቀ ዘውዱ ሞቶ በሚል ሞቶ ቦቃ እንዲሆኑ ሞቶ እያንዳንዱ ትግሬ ጆሮ የቆመ ነው ለትግርኛ። አማርኛ ብትቀጠቅጠው አይፈልገው። ኢትዮጵያ መሆን አይፈልግም። ምንም አማርኛ ነው አይፈልግም። ቂጡን በአማርኛ እየወጋ ብታሳድገው ትግሬ አማርኛ ነው አይፈልገው። ጆሮ የሚሰማ ትግርኛ ነው እንደ አህያ። ትግሬ በጆሮ የሚሰማ ትግርኛ ብቻ ነው። አማርኛን በዚህ ነው የሚያስወጣው። እኔ ስለማውቀው ትግሬ ትግርኛ ብቻ የሚሰማ አማርኛ አይፈልግም። ስለዚህ ወያኔ የምትባል ፋንድያ ገንዘብ ስላለህ ሰዳቢ ቀጥረህ እኛን ታሰድባለህ። እኔ ተሸማቄ የምጠፋ መስሎ ነው ከዱባይ ጀምረህ አንተ ሽንታም ወያኔ ምንም አልፈራም። በእናንተ ተሸማቆ የሚጠፋ አማራ የለም። እመን አብርሻለ
ራብን ግደል አንተ ከማለም ልጅ ራብን ግደል መጀመሪያ ሴፍትኔት ውጣ መጀመሪያ የትግራይን እናት ከድህነት አውጣ አንዘራፍ ለእናቶቻችሁ እኮ አትወሉም እናንተ የአጋዚውን ህዝብ እኮ ነው እየወሰዳችሁ የምታዋጉት ገብቷል አሁን እናንተ ደግሞ አታላችሁ ህዝብ ልትመቱ ምን ማለት ነው የአማራ ፋኖ በደማበት እናንተ ተሸክሞ ሊገባ እውነትክ ነው የአማራ ልጅ ስልጣን አይፈልግ ሁሌ ትግሬ ማነ አማራ ስለማይችል ነው እናንተ የሚሸከሙ ነገ እኮ 4 ኪሎ ብንገባ አይኛ እኮ አማራ ፋኖ አልችል ብሎ እኮ ይዘነው ገባን ነው ጉረኛ አማራ እኮ ይችላል አሁን አማራን እኛ መርተን ወሰነው ልሉን እኮ እነዚህ 3 ሚሊዮን የማይሞሉ ሙላጫ ሌባ ጠላት ስለዚህ አማራ ፋኖን ማታታለው ጊዜው አክትሟል ወደ 4 ኪሎ የለም አማራ ብቻውን ያሸንፋል የብልጽግና መንግስት እንዳይወርቅ ያያረጋ ያለው እኮ አማራው ራሱ ቢፈልግ እኮ ዛሬ ያባረው ወያኔ ትልቁ ጠላት ነው እየመጣ ይሄ ሌባ ሰባብሮ ማባረው ትንሹ ጠላት አብይ ቀጥሎ መሄድ ሁለቱን ባንዳችን አማራ አትጃጃ መጀመሪያ ጠላትን ቀንደኛ ጠላትን ይሄ ሁሉ የኢኮኖሚ ችግር ያመጣብን የዚህ ሁሉ ዘረኝነት ያመጣብን አገር ፈጥሮ 11 ሀገሮች ከዚህ ውጣ እያለ ወደ አንድ ክልል እየሰበሰበ እንደ ድሮ ወተት እንዳትጠጣ እርጎ እንዳትበላ ገበሬው ልጆች ትምህርት ቤት እንዳይሄዱ ክልሉን የዋደመው እኮ ራሱ አብይ ብቻ አቋረ አንዳንድ ቅጥረኛ ፋኖችን በማታለል ወደ አዲስ አበባ ሳይሄዱ እንዲቀሩ በማድረግ ዛሬ ትግሬ ስትሸነፍ አማራ አሸንፈዋል ገደለ ስትል ጨፈጨፈ ስትል በሁለት ዓመት ጦርነት የነበርክ ዛሬ ፋኖን ቂጥና ፈንድደህ ደብረጽዮን እየለበንከው ብቻህን መሄድ አትችልም ትግሬ እኮ 1.5 ሚሊዮን ጦር ይዘህ ኮንቬንሽናል አርሚ የሀገሪቱን መዋጊያ መሳሪያዎች ይዘህ በ150,000 የአማራ ገበሬ ኃይል እኮ ቂጥን ተገርፈህ የተባረክ ወንበዴ ነህ አማራ ገበሬ ኃይል እኮ ወንበዴ አንፈራም ሰላም አይበገረው የሚል አካውንት ቀጥል ሰላም ሞጣ ሰላም ነው ሰላም ቀጥል አመሰግናለሁ ያው ትክክል ሐሳብን ሳንረዳ ቀርተን አይደለም ያው እኔም በትግሉ ላይ ያለው አንድ አካል ነኝ ግን ደግሞ አማራን ሁሉም ብሔረሰብ ነው አሁን እያጠቃ ያለ የብሔር ብለህ የምትወክለው ስላልሆነ ነው ግን ደግሞ ቅድሚያ የሚሰጠውን ጠላት ቅድሚያ ሰጥተህ ማስታገሻ መውሰዱ አይከፋም በሚል ነው እንጂ አንተ የምትለውን ሐሳብ ሳይረዳ ታጋውም ስር ያለውም አመራሩም ሳይረዳ ቀርቶ አይደለም እና ምን ማለት ፈልጌ ነው ሁሉንም አንዴ ገጥም አንችለውም ትግሬን ደግፈ ነው አብይን የምትለው ትጥለዋለህ እኮ አብይ እኮ ትጥለዋለህ አብይ ትግሬን ባይመጣ አንተ ትጥለዋለህ አብይ ተራሰው ኦሮሞ ማርካችሁታል አይገባችሁም እንደ አማራ ልጆች ኦሮሞ እኮ በሙሉ ይሰማል ተማው ይሰማል ትግሬን ደግፈሃል ለማብይን የምትለው አብይ ብቻህንም ታባረዋል ኦሮሞን እኮ ማርካችሁታል ዛሬ እኮ የአመራር ችግር ነው የገጠማችሁ ፋኖች የአመራርና የስትራቴጂ ችግር ነው የገጠመው ፋኖ የጀግንነት ችግር አላየንበትም ሌባው ፋኖቶ ትክክለኛ አማራ ታጋይ ግን መሪና ስትራቴጂ ነው የጎደለው እንጂ እኮ የኦሮሞን የአብይን ጦር በሙሉ ማርኮታል ታጥቋል አባይን መሻገር ያልቻለው የስትራቴጂ ችግር ስላለ ይሄ ፋኖ ነው የኛ አካባቢ ልጅ ነው ያው አስተሳሰባቸው የዘመነ ካሳ አስተሳሰብ አየው ይሄ እኮ የቀበሌ ልጅ ነው ምን ያህል እንደሚያስባየህ ስማርትፎን አላቸው ቁጭ ላይ ይሰማሉ ፋኖች አስተሳሰባቸው ካፋ አብን አልወጣም ዛሬም ቂጡን የሚበዳውን ትግሬ ተሸክሜ ካልመጣው የሚል የአማራ ፋኖ ነው ያለው በጣም አዝናለሁ ፋኖ አብይን አሸነፍ አቅቶት ነው መሪ ቢኖረው ስትራቴጂ ቢኖረው አብይ ምንድነው ህዋትን እኮ ያባረረው አማራ 28 ዓመት ሲጨፈጭፈው የነበረው በባዶ እጁ ነው ገጥሞ ያሸነፈው እመነኝ ትላንትና 1.5 ሚሊዮን ጦር አንቀሳቅሶ 2 ሚሊዮን ሌላ ጦር የትግሬ ገበሬ አሰልፎ 4 ሚሊዮን የገጠመ ሙሉ ትግሬ ነው ከአሜሪካ ድረስ ሄደው የገጠሙ
150 ሺህ የማይሞላ የአማራ ኃይል ነው ያባረራቸው። እነዚህ ፈሳሞች ናቸው። ስለዚህ ይሄ ጎጃም ሌቦች ቂጣችሁን ትግሬ ደፍሯቸዋል። ሁልጊዜ ትመጡና ይሄ ጠፍቶን አይደለም እኮ አንዱን ጠላት ብለን ጠላት አብይ አይደለም እያልኩ እኮ አይደለም፣ ጠላት ነው አብይና ብልጽግና ቀላሉ ጠላት ነው። አንተ ደንቆሮ አማራ ከባዱ ጠላትህ ህዋት ነው። ህዋት እኮ መንግስት የነበረው ህዋትም እኮ የሚዋጋው ለወልቃይትና ራያ ብቻ አይደለም። አባይ ትግራይ የሚባል ከነ ግድብ ይዞ ሊሄድ ነገ ወደ ስልጣን ቢመጣ ክልሉን አፍርሶ ይበትናል። ትግሬ የሚዋጋው አማራን ለማጥፋት ነው። ኦሮሞ የሚዋጋው ለስልጣን ነው። ኦሮሞ የሚዋጋው ለኢኮኖሚ ነው። ትግሬ የሚዋጋው ግን አማራን ለማጥፋት ነው። አብይ አህመድ ጠላት እንደሆነ ይታወቃል። ከብልጽግናና ከህዋት ማን ነው ጠላታችን? ህዋት ነው ቁጥር 1 ጠላት፣ ሁለተኛው ብልጽግና ነው። ታዲያ ጠንካራውን ጠላት ነው ማጥፋት ያለብህ ወይስ ጠንካራውን ጠላት ትደግፈት ትንሹን ጠላት የምታጠፋው? ጅነ እንዴ? አብይ እኮ ቢያንስ ብልጽግና እኮ ቢያንስ የወልቃይትን ዘብ አቋቁሞ ወልቃይትን እየተከላከለልን እሱ ላይ አፈሙዝ ባዞርክ ቀን ኦሮሞዎች የወልቃይትን ዘብ ያፈርሱታል። ባናት ለምን ድሮን አይፈስብህም? እየነገርኩ ነው አማራ፣ ይሄንም አልደብቅልህ። አብይ ይህን ጦር ያፈረሰው ቀን ትግሬዎች ጎንደር ይገባሉ። እመን ተወደ ሳይሆን በግድህ ቂጥን እየሰረሩ ወደ 4 ኪሎ ይመጣሉ። እነሱ በቃ እናት ሀገር ወይም ሞት እንደሚባለው ትግራዋይነት ወይም ሞት ብለው ነው ተነስቶ የመጡት። ይቺ ጊዜ ካለፈቻቸው ትግራይ አይቀጥልም። ጋይንቴው ምን አንተ ደግሞ ቂጥን የተሰረርክ ጎንደሬ ጋይንቴ ምን ታውቃለህ? ጠመንጃ ተሸክመ ዙር አንተ ማህይም። ጸበልማ ማዳን ያለበት አንተን ነበር ቢያድን። ጋይንቴው ሙግዳፍ ማህይም እኮ ነው ያው። ይሄ እኮ የአማራ ነው። አሁን አማራ የሚሆነው ጋይንቴው አጋንንት 4 ኪሎ መሻገራችን ጮርቃ አብይ አህመድ ጠያቄ 4 ኪሎ የእናት ቤት አረከፋን 4 ኪሎ ኦሮሞና ደቡብ እኮ ሳቀብን ትግሬዎች 4 ኪሎ ምን አባህ የእናት ጓዳ አረከውን 4 ኪሎ ከምትል ጎንደር በትግሬ ያለ የተያዘ፣ ባህር ዳር በትግሬ ያለ የተያዘ፣ ደብረ ማርቆስ፣ ደሴ በሙሉ ፎቆቻቸው ህንፃው ምኑ ሜካናይዝ እርሻው በእነሱ ያለ የተያዘ መነመቻ ሰጥቶ አንተ ቅሰና ማማራ 4 ኪሎ 4 ኪሎ የእናት ጓዳ ነው ያለው። የሚስት ዶሮ ወጥ አለ ወይስ የሚስት ጠላ እናረቅ ያለ 4 ኪሎ ትላለህ? ምን አባት ሰራላ 4 ኪሎ ሄደ 4 ኪሎ ከመሄድ በፊት ባህር ዳር 4 ኪሎ አይደል? እንደ ትግሬዎች መከላከያ የማይገባበት ክልል ለምን አትፈጥርም? አችልማ ሽንታም ነው። ቂጥን የሰረረ ትግሬ ካልመጣ ወደ 4 ኪሎ አልሄድም ብላል። ምን እናርግ ታዲያ? ከዛ 4 ኪሎ ትለኛል። 4 ኪሎ እናት ጓዳ እንዳይመስል ፋኖ ምትባል መጀመሪያ ዘመነ ካሴን ተቃዋሚ፣ መጀመሪያ አፋባን አጥፋው፣ መጀመሪያ ከትግሬ ጋር ያለን ግንኙነት ቁረጥ፣ መጀመሪያ የትግሬ ፍላጎት ተወቅ፣ መጀመሪያ የኦሮሞች ፍላጎት ተወቅ፣ መጀመሪያ ሁለቱም ጠላቶች እንደሆነ ወቅ። ከባዱ ጠላት ህወሓት፣ ትንሹ ጠላት የኦህዴድ ኦሮሞ ብልጽግና እንደሆነ ለይ። ማን ወልቃይትን እየጠበቀል እንዳለ ቢያንስ ለይ። ብልጽግና ነው ደሞዝ ከፍሎ ጠመንጃ እስታጥቆ ለራሱ ሲል ነው። ወልቃይት ከተወሰደ በአብይ አህመድ ላይ ዘመቻ ስለሚያደርግ እንዳይወድቅ ወልቃይትን ይጠብቃታል። በፈሪንግ ዞን ነው ይቺ፣ በፈር ዞን ነች። ወልቃይት ለኦሮሞች በፈር ዞን ነች፣ መግዣቸው ነች። ለትግራይ ከሰጡ አማራ ይነሳል፣ ለአማራ ከሰጡ ትግራይ ይነሳል። ስለዚህ ራስ ገዛ አድርገው ይጠብቋታል በጦር። ወልቃይትን ደግሞ ያርሷታል። ጀነራሎች እያረሱ ይቀጥላሉ ከደመቀ ጋር። ጎንደር ጠመንጃ ተሸክሞ ቂጡን አዞ የሚዞር ህዝብ ነው። የጎንደርን እንኳ ሻቢያና ወያኔን ሁለቱ ትግርኛ ተናጋሪ አላስወጣቸውም። ፈሪ ነው። ወንድሙን ግን ይገላል። ባህር ዳር ማንም አልወጣም። ዞኑን አላፈረስክ። ስሙን እንኳ ወሎ የሚለውን ስም መቀየር አልፈለግም። ይልማና ነደሳ ሜጫ ትልኛል። ወንድ ኮን ቀይረው፣ ከዚህ ቡሬን ቀይረው። አትቀይርም። አንሽንታ ማማራ አትቀይረው። ስለማውቅ ነው። ባሪያና
የድሮ ስሞችን ማምጣትማ ጀግንነት ነው። ትግርኛ ተናጋሪ ማስወጣት ጀግንነት ነው። ብልጽግና ምናምን ይላል። ብልጽግናነት አይደለም። አንቀማላም ጆጆ የሚባል ቅማል በል ትግሬ ብልጽግናነት አይደለም። አንተ ጠላቴን ነው ቀድሜ ማጠፋ። የፖለቲካ ስትራቴጂ ነው እዚህ ጋር እያወራን ያለ ነው። በአብይ ላይ ብተኩስ ወልቃይትን ሰጠዋል። እመኔ ኦሮሞ ዘይ ዶንት ኬር የወልቃይትን ዘብ ይበትነዋል። በድሮ ነው የሚበትነው። እንደው አማራን ጎንደሬ ነዋ እያሳደደ ይለበልበዋል። ከነ ስናይፐሩ በ4 ድሮኖች ያጠፋዋል በአንድ ቀን። አንደኛ አማራ ነው፣ ነገ ይተኩስባቸዋል። ያጠፋውና ለትግሬ ሰጥቶ ኦሮሚያ ሪፐብሊክ መስርቶ ቁጭ ይላል። ካንተ አማራ ጋር ይሄን ድዊ አስተሳሰብ ያስቀ አማራ ኦሮሞ አይቀጥልም፣ ትግሬም አይቀጥልም። አገሩ ነው ይሄዳል ነው ብለው። ስለዚህ ሁለቱ ጠላት እንደሆነ ይታወቃል። አብይ ጋር ምን አነካካኸው? ምን ትሰራለህ? ብልጽግና ጋር ወንድ ከሆንክ በክልል ውስጥ ያለውን ትግርኛ ተናጋሪ መች አስወጣው? እነሱ ደግሞ ኦህዴድና ህዋቶች ይተዋወቃሉ። ሁለቱም የጋራ ጠላታቸው አማራ ነው። አንዱ በአንዱ ነው የሚኖረው። አንዱ ይደግፈዋል። አንዱ ከጠፋ አማራ አንደኛውን ይመታል ብሎ ያስባል። ለዚህ ነው ህዋት እንዳጠፋ ያረጋት አብይ አህመድ ጅል እንደ ዱቄት በእናለችው ብሎ አጠንክሯት የመጣ እኮ ህዋት ከጠፋ ኦሮሞዎች አማራን ሰበርን ያሉት አማራ ሲተኩስ ስላዩ ፈሩ። ስለዚህ ቀጥል ተዋታሉ። ስለዚህ ሁለቱ በሁለቱ እየተደጋገፉ ካፒታል ክራይም ፈጽመውብናል፣ አገሪቱን ወርሰዋል። ስለዚህ አማራን አታለው ህግ ቀይረው ሊያስቀጥሉ ነው። ይሄም አይሆንም ነው። ስለዚህ ዛሬ አማራ ወደ ብልጽግና መተኮሱን አቁሞ ህዋትን ነው መሄድ ያለበት። አብይ እንኳ ተሳስቶ ቢተኩስባቸው መተኮስ አብሮ ድምጥ ማጣቸውን አጥፍቶ ወያኔዎችን ወደ ትንሹ ጠላት መዞር ይቻላል። ወይ ትደራድረዋለህ፣ ወይ ስልጣኑን ታስለቀዋለህ፣ ወይ ታጠፋዋል። አሁን ግን ቀፎ ይሆን ከአማራ አብይ ሲሉ ትግሬዎች አብይ ትላለህ። አብይ እኮ ወንጀለኛ ነው ይታወቃል እኮ። መመዘን ነው አማራ። ፖለቲካ ነው ይሄ የፖለቲካ ስትራቴጂ ነው። የብልጽግና ደጋፊነት አይደለም። ትናንትና ትግራይ ውረድ ብያለሁ። ያልተደራጀ አማራ ነው ያለ። አማራነቱን እንኳን የሚያውቅ ህዝብ አይደለም። ነገ ኦህዴድ ይነጥቀናል ስልጣኑ ስል ወያኔ ነው አላችሁ። ይሄው ነጠቀ ቀጠለ። አሁን ደግሞ በትነውታል ትግሬዎች ፋኖ እና አብይ በትነውታል። በገንዘብ ኃይል በምን ኃይል በመረጃ እነዘመነ ሽጠውታል። ስለዚህ ምንድነው ማድረግ ያለብን? ፋኖ እንደገና ይሄንን ፖለቲካ እንዲጠጣ ታደርገዋል። ትጥቋ አልወረደ ወደ ቤት ተመለሰ እንጂ የትም አልሄድም። አብይን ማባረር ዛሬ ይመልሷል። ትግሬ ነው የያዘ። ትግሬ አስሮ ያዘው ፋኖ ነው በነዘመነ። ስለዚህ በአብይ ላይ ሊተኩስ አልቻለም። አውቀው ነው። መልሼዋለሁ። አንዴ በጊፍትም በታብታብ ኮፒሊንግ መልሼዋለሁ። ይቺ ፖለቲካ ትግሬዎች የሚገባቸው አማራ ደደብ ነው አይገባው። የጋራ ጠላታችን ሰሜነኛ ነን። 28 ዓመት ደቡብ ነበርን እኛ ስታጠፋ። ወለጋ ላይ እየጨፈጨፈ ነው ትግሬንም ይጨፈጭፈን። ሰፋሪ ትግሬ በኦሮምኛ እየተናገረ ቤንሻንጉል አንተንም ጨፈጭፈን። የኦርቶዶክስ ጭፍጨፋ እኮ የነ ጀዋር መሐመድ ነው። የህወሓት ቅጥረኞች ናቸው። በብልጽግና መንግስት ላይ አማራ ይነሳ ዘንድ ነው። እኛ ደግሞ ብልጥ ነን፣ ፖለቲከኞች ነን። ብልጽግናን ተጠቅመን የትግራይ ኃይል ማጥፋት የምንፈልገው ብልጽግናን ተጠቅመን ባንክና ታንክ ተጠቅመን ጠላታችን ዋናውን ጠላት መምታት ነው። ሁለቱ ጋር እንጋፈጥም። እጋፈጣለሁ ካልክ የዛሬ ሳምንት አይዋለህ ፓርላማ ይመጣና ወልቃይትና ራያ ለትግሬ ይሰጠዋል። ምን አባት ታመጣለህ? ትግሬ እየመጣበት ስለሆነ ይሰጣቸዋል። የወልቃይትን ዘብ ያነሰዋል፣ ይበትነዋል። በበሮ ነው የሚመታው እንደተኛ፣ ወይ ደግሞ ያስወርደዋል። በመከላከያ ሰራዊት ኑ በሬን ጋብዛችሁ ይልና ጠመንጃ ተገብት ጠቅላይ ሚኒስትሩ ስለሆነ ጠመንጃ ትዙ ይላቸዋል። ልክ ወያኔዎች እንዳረጉት። ከዚያ በኋላ ያሁን ሁሉ ጦር ያስረዋል። አብይ አህመድ ሽንታም አማራ ነው፣ ይታሰራል። ብልጠት የለውም። አውሮዳያን ቁርጥ ለመብላት ሲንዘላዘል ጠጅ ሲያቀርብለት ቢራ ያቀርብለታል። ጠቅላይ ሚኒስትሩ መጡ ሊያመሰግኗችሁ ነው። ስለዚህ ለደህንነታቸው ስጋት አለ፣ መሳሪያ ወርዱ ይባላል። መሳሪያ ያስወርድና አብይ አህመድ ድሮን ታጥቆ ይበትናል። ይበትና መሳሪያውን በመኪና ነው የሚጭነው። ምን ታመጣ? በቦክስ አትገጥም፣ በአውሮፕላን ይደበድባል። ይሄን ያደርገዋል አብይ አህመድ። ለአማራ አይተኛም። በስልጣኑ ላይ ከመጣ አብይ ያጠፋል። ያየነው ነው ከነለማ ጀምሮ። ቂጥህን ነው የሚገርፍህ። ራስ ያመጣው ደግፈ ያመጣው። ስለዚህ አሁን እኛ ብልጥ መሆን አለብን። ብልጽግናን ከመቃወም ይልቅ ህዋትን መቃወም።
ብልጽግና ቀድመን ከምናጠፋው ይልቅ ህዋትን ቀድመን ማጥፋት፣ ብልጽግና ከመላይ ከመጮህ ይልቅ ህዋት ላይ ቀድሞ መጮህ። አጥፊያችን ሀገር ሰርቶ የሚሄደው ይሄ ስለሆነ ብልጽግና የጋራ መንግስት ስለሆነ የብሔር ብሔረሰቦች ስብጥር ነው። ኦሮሞን ቢመራው ማለት ነው። አብይ እኮ ጠላት ነው፣ ይታወቃል እኮ ጠላታችን እኮ ነው። አይ ወደ አብይ ተኩሳለሁ ካልክ ወልቃይት ራያ ይሰጣል፣ በቀጥታ ይሰጣል። ኦሮሞዎች ፓርላማ እንደውም ጠርተው በቃ ይሄ ዌስተርን ትግራይ ነው በህገ መንግስቱ መሰረት የትግሬዎች ነው ይላል። ምን ታመጣለህ? ደርግ ማለት እኮ ሽንታ ማማ ታየ እኮ አባይን አልተሻገርክም። ዛሬ ትግሬ ቂጥን የደፈረ አማራ ካልሆንክ ወያኔን ይዤ የምመጣ ምትል እኔ ይገርመኛል። ስለዚህ አትስሟቸው። ብልጽግና የሚሉ ውሸታቸው ስም ማጥፋት ነው። ትግሬ ስም ማጥፋት ይወዳል። እኛ ብልጽግና አይደለም፣ የብልጽግና ዋና ቀንደኛ ተቃዋሚዎች ነው። እኛ እየተናገርን ያለነው የፖለቲካ ስትራቴጂ ነው። ከባዱን ጠላት ማጥፋት ነው የሚቀድም። ሁለቱን ጠላትማ የዛሬ 2 ዓመት ተኩል የዛሬ 3 ዓመት ነግሬያለሁ። ድሮን እየገዛ ነው ሳይመጣ ትግሬ ሳይቋቋም ትግሬን አገድና ወደ 4 ኪሎ ግባ ብያለሁ። በጎበዝ አለቃ እየተመራ እያነደርከው አማራ ግባ ብለን ጠላን ስጠጣል ነበር። ዘመነ ካሴ አንድ ቀበሌ መያዝ የብልክ ቤተ መንግስት መያዝ ነው እያለ ትግሬ የሰጡትን ስትራቴጂ ተጠቅሞ ክልሉን አወደሙ። ዛሬ አልፈዋል። ያ ነው ምንድነው የቀረ? አንድ ቀይ ካርድ ብቻ ነው። ኢትዮጵያን አፍርሶ የአማራ መንግስት መገንባት ብቻ። ኢትዮጵያ ፈረሰ ማለት የወያኔ ሻቢያና ኦነግ መንግስት ፈረሰ፣ ህጉ ፈረሰ፣ አገሩን ማንም አይወስደው። አማራ ወደ አንድ ክልል ተሰብስቦ የነበረው ይበተናል። እንደ አያቶች እያሰፋ ትሄዳለን። ያ ግን የሚሆነው በአማራ ክልል ውስጥ ያለውን ትግርኛ ተናጋሪ ለቅመስ ታስወጣው ነው። ሐቁ ነው። ከዚህ ውጭ እኛ የምንነግርህ ነገር የለም። ቀጥል። የተመቸህን አማራ አብይን እታገላለሁ ብለህ ከዘመነ ካሴ ጋር ቆመህ ትግሬን ይዘህ መምጣት ትችላለህ። ነግረናል። ጽምዶን አፍርሰነዋል። ተመልሼ ይዤ እመጣለሁ የሚል ተነፋ አማራ የሚመጣውን ታያለህ። ኦሮሞም ዝም ብሎ እንዲበቀላሉ ስልጣን የሚለቅልህ አይደለም። በአውሮፕላን ያርከፈክፍብሃል። አብይ አህመድ ጀት ያስነሳል። እንኳን እሱ ግማሹ አማራ የሆነው ኃይለ ሥላሴ እኮ አማራን እኮ በአውሮፕላን መጥቶታል። ጎንደርን ደብድቧል፣ ጎጃም ሙልጫ ሸዋን ደብድቧል ለስልጣኑ ኃይለ ሥላሴ። አብይ ሙሉ ኦሮሞ ነው። ለአንተ የሚራራልህ የለም። ለዚያ ነው የአማራ ክልልን ጠመንጃ አውርዱ በሚል ውሸቱን ያዳከመና ያጠፋው። ጠመንጃ እንደማያወርድ እኮ ፋኖ ያውቃል። ግን ክልሉን እንዴት አድርገው ያውድሙት? እንዴት ያለ የተዳከመ አማራ ይፍጠሩ? ስለዚህ ጠመንጃ አውርዳለ። አብይ አህመድ ጠመንጃ እንደማያስወርድ ያውቃል እኮ። ፖለቲካው ግን ምንድን ነበር? የአማራን ክልል ማውደም ነው። አንድ ደደብ አማራ ምን አድርገን እንገር? ስለዚህ አሁንም እኛ የምንታገለው ለአማራነታችን ጊዜያችንን ሰውተን 5 ሳንቲም አልሰጠኝ አንተ ሆዳም አማራ አንቆሻሻ አልኩባይ። ፖለቲካና ወሬ እዚህ ነው፣ ልመና እዚህ ነው። ገንዘብ ግን የምትሰጠው አንበሳ የምትወርደው ሌላ ቦታ። ሹጣም አማራ ነን እንብል። እንደውም አንተን ተባብሮ ማጥፋት ነበር። አማራ ስለሆንኩ ነው እንጂ ማጥፋት እኮ ነው እናንተ። እንደውም ትክክል ትግሬ ነኝ በቃ ይዛችሁኑ ብሎ እኮ መስበክ ነው። እናንተን ልበቀላችሁ ብል ትግሬ ደግፌ ነበር የምነሳው። ወገኖች ስለሆናችሁ እኮ አማራ እንደሚያጠፉ ስላወቁ ነው። አንተ ደደብ አማራ። እኔ አማራ ስለሆንኩ ነው። ብሸጥ ለአብይ መሸጥ ይችላል፣ ብሸጥ ለደብረ ጽዮን ማውጣት ይችላል። በደንብ አቅም ያለኝ አክቲቪስት፣ አቅም ያለኝ ፖለቲከኛ፣ ህዝብ የሚሰማኝ ነው። መሸጥ ይችላል፣ ዋጋ አወጣለሁ። በሚሊዮን ዶላር ማውጣት የሚችል ሰው። እኔ የምኖረው አሜሪካ ነገር የኢኮኖሚ ጥገኛ አይደለሁም። ሰማን ሰርቼ መብላት ይችላል። ለአንተ ይሄን ያህል 6-7 ሰዓት የምሰራው ማን ነው? ይሄን ያህል የታገለ ለአንተ ሆዳም ነውረኛ አማራ። እኔ እየነገርኩ ያለሁት በአመቱ ትመጣና ብለሃል ትላለህ። እኔ እያልኳቸው ያለሁት የፖለቲካ ስትራቴጂ ነው የምነግራቸው። ይሄን ካልሰማ ትጠፋለህ። እኔ እናንተን ብጠላ እንደናንተ ምቀኝነት አማራ ማጥፋት ይችል ነበር። ደብረ ጽዮንን 10 ሚሊዮን ዶላር ተቀብዬ ከህዋት 20 ኩንታል ወርቅ በ4 ወር በ5 ወር የሚያስተላልፍ እኮ ነው። 1 ኩንታል ወርቅ ይሰጠኛል። ዱባይ ውስጥ በስምህ አካውንት ይከፍትላል። እነሱ ሀገር ነጥቀው መሄድ ነው። ስለዚህ እኔ ምን አገባኝ? አማራ እንደ ኩርድ ህዝብ ይበተን ብዬ እንደ ዘመነ ካሴ ብሸጥ 10 ሚሊዮን ዶላር አወጣለሁ። ያውን በዚያ ልደራደራቸው 20 ሚሊዮን ዶላር ምደራደሩ 50 ሚሊዮን ዶላር
ምን ያለው ገንዘብ? እነዚህ እኮ 90 ቢሊዮን ዶላር የዘረፉ ናቸው። ዘይ ዶንት ኬር ለ100 ሚሊዮን ዶላር ዶንት ኬር 1 ቢሊዮን ዶላር ይደራደራል። 1 ቢሊዮን ዶላር አም ቴሊንግ ዩ ጋይስ 1 ቢሊዮን ለህዋት ምንም ማለት አለ? ስንት ኩንታል ወርቅ ነው? በቃ ሸጡ ማለት እኮ ነው። እኔ ብቻ ነኝ እኮ ገትር ያስኳቸው። እናጥፋው የሚሉ ምን ነው? ስድብ የሚሳደቡት እኔ ነው። የሚበሳጩት በእኔ ነው። አማራውን ደግሞ ሊያጠፋኝ የሚነሳው እኔ ነው። ሆዳም አማራ። ፕሮፌሰር አስራት ያለው ትክክል እኮ። ስንቱን ምሁርና ዶክተር አየሉ ስንት ህዋትን እቃወማለሁ ብላችሁ ስንቱን አማራ አስጨርሳችሁ ሀብት ንብረቱን የዲያስፖራውን ነጥቃችሁ እንታገላለን እናታገላለን ብላችሁ ሀብቱን ዘርፋችሁ ስላልጠየቃችሁ ዛሬ ጠላታችሁን ደግፋችሁ ተደበቃችሁ። ዛሬ ስድብና መዋረድ ፈርታችሁ ወደ ውጭ አልወጣችሁም። እናንተ ያመራ ሞራል በጣም አዝናለሁ። እናንተ ከርሳሞች፣ ውዳቂዎች፣ በክቶች እናንተ አማራ ናችሁ። ዛሬ ደግሞ ዘመነ ካሴ ትለኛል። ዘመነ ካሴ ከጥንት ጀምሮ ለአማራ ታግሎ ያውቅ ግንቦት 7 የነበር ሰው ነው። ሰላይ ዛሬም ትግልን ዱቄት አድርጎ ቁጭ ብሏል። ጎጃሜ ዘመነ ካሴ ካልክ ድሮንን መቻል አለብህ። ጎጃሜ ዘመነ ካሴ የምትል ከትግራይ ጋር ተጠግተው ወልቃይትና ራያ ያንተ ስላልሆነ የደቡብ ጎንደር ጥላቻ ስላለብህ ሰሜን ጎንደር ሰሜን ሸዋ ብለህ ይቅርታ ሰሜን ጎጃም ብለህ ደቡብ ጎንደርን ጠቅልለህ ሰሜን ጎንደርን ለትግሬ ሰጠህ ለመኖር ነው። አንተ ወራዳ ህዝብ ወሎዬም ሴም ሺት ነው። ነውረኛ ናቸው። እንዴት 27 ዓመት ሙሉ ወገናችንን ያመከነ በኤችአይቪ በሰው ሰራሽ ቫይረስ የጨረሰ የለከፈ እህቶቻችን ማህፀናቸውን የቋጠረ የወንድ ሚስቶች የደፈረ ወንድ የደፈረ ግርግዳ እያስገፋ ትግሬ ማለት ይሄ ነው እያለ ሲዘባበት የነበረን ትግሬ ያባረርነውን ትግሬ ኦሮሞች ለራሳቸው ፖለቲካ ፍላጎት አድነውት በአማራ መጥፋት ላይ በጋራ ስለሚስማሙ አንዱ ለአንዱ ስለሚደጋገፍ የመጣን ያነጠነከሩትን ትግሬ አሁን ደግሞ ደግፌ አብይን አወርዳለሁ ማለት ምን ማለት ነው? ታዲያ ብቻ ለምን አብይን አታባሩ? ማን ናገደ? ለሱ ተዋግተህ መጠጠላህን ስትጠጣ ነግሬህ ጠመንጃን ያስወርዳል ብያለሁ። ቀድሜ ሳትዋጋ ከተዋጋ መልስ ስትመጣ ሂድ ወደ አብይ ብያለሁ። ህዋት አልጠፋም ብያለሁ። ይሄ ካድሬ ደግሞ ምንድነው የሚወራ አላችሁ? ይሄው ክልሉ ይወድማል ብያለሁ። ወደም የዛሬ 2 ዓመት ነግሬያለሁ። ክልሉን ፋኖ ለቆ ካልወጣ አማራ አይሸንፍም ብያለሁ። ይበተናል ብያለሁ። ስለዚህ ዛሬ የፖለቲካ ስትራቴጂ ነው የነገርነው። 2 ጠላት አለህ፣ ትንሽና ትልቅ። ትልቁን ጠላት ጠላት ወደ ትልቁ ከተኮሰ አብሮ መተኮስ። ትልቁ ጠላትን ባይተኩስባቸው እያታለለ ከቀጠለ በክልላችን ውስጥ ያሉ ትልቅ ጠላቶች ትግሬዎችን ማስወጣት። አንደኛ ይሰሉ ነው፣ ሁለተኛ ክፍለ ኢኮኖሚ ይዘዋል። እኛ እየለምን እነሱ መኖር የለባቸው። ሁለተኛ ዞኖችን ማፍረስ ነው። ታይሚንግ ቦምብ ናቸው። የአማራ የማጥፊያ ቦምቦች ፈንጆች ናቸው፣ የተቀበሩ ፈንጆች ናቸው። ያገው 2 ክልል የቅማንት የከሚሴ መፍረስ አለበት። ኦሮሞ ከተቃወመን ጠይቀዋለሁ። 16 ሚሊዮን አማራ አብሮኝ ይኖራል ብለዋል አይደል? ስለዚህ አንድ ዞን የለው፣ ከሚሴ ይፈርሳል። እኛ ኦሮሞ ይውጣላል፣ ዞኑን እናፈርሳለን። እንደ ትግሬዎች መከላከያ እንዳይገባ መታገል አለብን። ዲፋክቶ ስቴት መፍጠር አለብን። ትግሬን በመከላከል ወደ 4 ኪሎ ሜትር ይቻላል። ያ ደግሞ ይቺ የገደለችን ኢትዮጵያን ስናፈርሳት ነው። ህገ መንግስቷን ስናፈርሰው፣ መንግስታዊ ስልጣኗን ስናባረረው፣ ጠመንጃችን ይዘን ከአንድ ክልል ወጠን ወደ ሌላው ወደ ነበርንበት ሪስቶር ስናደርግ፣ አሊያ ግን ብልጽግና ነው እያልክ ልጋክል ብተፋ እኔ ብልጽግና አይደለም። የትግሬ ወሬ ይዘህ ሞታ ብልጽግና ነው። እውነት ግን እኔ እየተናገርኩ ያለሁት ብልጽግናን የመደገፋል የፖለቲካ ስትራቴጂ ነው እየነገርኩ ያለሁት። አይ ብልጽግና ነው ካልቀጥል ብልጽግና ነው። ብልጽግና እኮ የሰዎች ስብስብ። ህዋት ትግሬ ያላል የአውሬዎች ስብስብ። እነዚህ እኮ አማራውን የሚያሳድምብን እኮ ትግሬ አማራ መስሎ ይኸው ሚዲያው በሙሉ አማራ መስሎ የሚያወሩት። ስማቸው አማራ ነው፣ ስማቸው ፋኖ ነው፣ ስማቸው አማራ ናሽናሊዝም ነው፣ ስማቸው አያሌው ነው፣ ስማቸው ደመቀ ነው። ሀጎሶች አያሌው ሆኗል። ገብረ እግዚአብሔሮች ዓለሙ ሆኗል። አይገርማችሁ? ትብለጾች አልማዝ ሆኗል። ቀሚሳቸው ሸማ ሆኗል።
ኮፍያቸው ፋኖ ነው። ዘመነ ካሴ አርማቸው እነዚህ ትግሬዎች ናቸው። ሊያታልሉን የተሸነፉ የወደቁ ያሸነፍናቸው የአድዋ ትግሬዎች ፖለቲካ እየሰሩብን። ስለዚህ እኛ 4 ኪሎ የሚል ምን አባቱ ሊሰራ ይመጣል? አገር ሰርቷል። መመለስ ነው ያለብን፣ መውጣት ነው ያለብን። ባንዲራ አለው፣ በጀት አለው፣ ምን አበሰራለሁ? መውጣት አለብን። ጨርሻለሁ። ይመቻችሁ እናንተ ሆዳሞች። ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ